መስራት ይጠበቅብናል። ጊቭን ዘ ፕሮፖርሽን ምን ማለት ነው? 10 ኦቨር 18 ልጻፈው እዚህ ጋር 35 ኦቨር 63። አሁን ሚንስ የሚባሉት እነማን ናቸው? ሚንስ የሚባሉት ሚድል ተርማል 18 እና 35 ነው። ኤክስትሪምስ እነማን ናቸው? ኤክስትሪምስ ነው ኢንዱ ኢንዱ ያለው 10 እና 63 ናቸው። ከዛ እነዚህ መለየት ከቻል ቀላል። ለምሳሌ ሰም ኦፍ ሚንስ ላይ ሶ ኤ ማለት ምን ማለት ሰም ኦፍ ሚንስ ማለት ምን ማለት 18 ሲደመር 35 ማለት ነው። ይሄን ደምሮ ማስቀመጥ በጣም ቀላል ነው። ቢ ፕሮዳክት ኦፍ ሚንስ ላይ ምን ማለት ነው? 18 ሲባዛ በ35 ማለት ነው። በጣም ቀላል ነው። ማባዛቱን ለእናንተ ሰጣችኋለሁ። እሺ ዋት አባውት ሲ እና ዲ ዘ ሰም ኦፍ ኤክስትሪምስ ማንና ማን ናቸው? ይሄን ሰምን ስለተባለ 10 ሲደመር 63 ማለት ነው። ፕሮዳክት ኦፍ ኤክስትሪምስ ይሄ ማለት 10 ሲባዛ በ63 ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ቴስት ላይ ነው የምንገኘው። ከባለፈው ሌሰናችን የቀጠለ ነው። ዛሬ ደግሞ ፕሮፖርሽን ምንድነው የሚለውን እናያለን። በባለፈው ስለ ሬሾ ምን እንደሆነ አይተናል። የተለያዩ ጥያቄዎችን ኤክሰርሳይዞችን የመጻፋቸውን አንድ ባንድ ሰርተናል ተማሪዎች። ምናልባት የባለፈው ሌሰን ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከዚህ በፊት የለቀቅነው እንዲሁም ደግሞ በዛሬው ዕለት ደግሞ ስለ ፕሮፖርሽን ውስጥ ሚንስ እና ኤክስትሪምስ የሚባሉት ምንድናቸው? በተለይ ሚኒስትሪ ላይ በጣም የሚመጡ ጥያቄዎች ናቸው እነዚህ። ከዛ በኋላ ደግሞ ዳይሬክት እና ኢንዳይሬክት ወይም ደግሞ ኢንቨርስ ፕሮፖርሽናሊቲ የሚባለው ምንድነው የሚለውን አንድ ባንድ ሁለቱን በደንብ እንጥል እናያለን። ኤክሰርሳይዞችን እንሰራለን ከሱ ጋር የተያያዙ። እንዲሁም ደግሞ በመጨረሻ ላይ ደግሞ በዛሬው ሌሰን ማለት ነው ፐርሰንቴጅ ምንድነው የምትለዋን በደንብ እናያለን። እንዴት ነው ወደ ፐርሰንቴጅ መቀየር የምንችለው ፍራክሽኖችን ወይም ደግሞ ፐርሰንቴጅንስ እንዴት መልሰን ወደ ፍራክሽን እንቀይራለን የሚለውን የምናይበት ነው። ያው በአሪፍ ጊዜ አብረን እናሳልፋለን። ለዚህ ቻናል አዲስ ለሆናችሁ ተማሪዎች ደግሞ ቻናላችንን ሰብስክራይብ አድርጉ። ጥያቄዎች ደግሞ ቴሌግራም ቻናላችን ላይ ጥያቄዎችን ታገኛላችሁ። ኦንላይን ክላስ አለን። ኦንላይን ክላስ ጆይን ማድረግ የምትፈልጉ ካለ ኮንታክት አድርጉን። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ባለፈው አዘ ሪቪዥን ሬሾ ምንድን ነበር? ሬሾ ማለት ኮምፓሪንግ ኦፍ ቱ ኦር ሞር ኳንቲቲስ ኦፍ ዘ ሴም ካይንድ ኦር ኢን ዘ ሴም ዩኒት ብለናል አይደል? ሁለትና ከዛ በላይ የሆኑ ኳንቲቲዎችን ማወዳደር በተመሳሳይ አንድ አይነት መሆን አለባቸው። ዩኒታቸውም አንድ አይነት መሆን አለበት። ለምሳሌ አሁን ሜትርን ከሜትር እንጂ ሜትርን ከኪሎ ሜትር ማወዳደር እንደማይቻል፣ ዌይት ከሆነ ኪሎግራምን ከኪሎግራም እንጂ ግራምን ከኪሎግራም ወይም ደግሞ ከሌሎች ዩኒቶች ጋር ማወዳደር እንደሌለብን፣ አንድ አይነት መወዳደር እንዳለበት እሱን አይተናል። ዛሬ የምናየው ግን በጣም ቀላል የሆነ ፕሮፖርሽን ማለት ምን ማለት ነው። እዚህ ጋር ዴፊኒሽኑ እንደምታዩት በጣም ቀላል ሁለት ሬሾዎች እኩል መሆናቸውን ቼክ ማድረግ ነው። በቃ ሌላ ነገር የተለየ ነው። ፕሮፖርሽን ኢዝ ኢኳሊቲ ኦፍ ቱ ሬሾስ ማለት ነው። ሁለት ሬሾዎች እኩል ከሆኑ ዋት ኢኳል ፕሮፖርሽን ይባላል። አሁን ለምሳሌ እዚህ ጋር ኤግዛምፕል የመጻፋቸው እንደማይ ኮምፔር ይሄ አንድ ሬሾ ነው፣ ይሄ ደግሞ ሌላ ሬሾ ነው። አር ዘ ኢን ፕሮፖርሽን ኦር ኖት ከተባለ ምንድነው ይሄኛው ሲጻፍ ምንድነው 6 ኦቨር 10 ምንላል አለ በባለፈው ላይ ስናችን እኩል ይሆናል 48 ኦቨር 80። በቃ ይሄ እኩል መሆኑን ቼክ ማድረግ ብቻ የሚጠበቅበት ፕሮፖርሽን ማለት ይሄ ነው። ምክንያቱም ፕሮፖርሽን ኢዝ ኢኳሊቲ ኦፍ ቱ ሬሾስ ስላልነው፣ ስለዚህ ይሄ እኩል መሆኑን ቼክ ካደረግ አለቀ ማለት ነው። ስለዚህ እንዴት ነው ቼክ የምናደርገው? በብዙ መንገድ። ለምሳሌ አንደኛው በክሮስ ሊሆን ይችላል። ይሄ ማለት ይሄ ከዚህ ጋር ሲባዛ ምን ማለት ነው? ይሄ 6 ሲባዛ በ80 እና ይሄ ደግሞ ከዚህ 10 ሲባዛ በ48 ሁለቱ እኩል ከሆኑ ይሄኛው እንዳጋጣሚ ሆነ 480 ይመጣልኝ 480 በቃ። ስለዚህ እኩል ባይሆኑ ኖሮ ግን የተለያየ ቁጥር ይመጡ ነበር ማለት። ስለዚህ ፕሮፖርሽን ማለት ሁለት ሬሾዎች እኩል መሆናቸውን ቼክ ማድረግ ነው። እኩል መሆናቸውን ቼክ ለማድረግ ክሪስ ክሮስ መጠቀም በቀላሉ ማድረግ ይቻላል። ለምሳሌ ሁለተኛው ምንድነው የሚለን ኮምፔር ይላል። ለምሳሌ የመጀመሪያው 1/3 ማለት ነው። የሁለተኛው ደግሞ 5/10 ማለት ነው። ስለዚህ ክሪስ ክሮስ ማድረግ እኩል ከሆኑ እኩል ይሆናል። ይሄ ማለት 1 ሲባዛ በ5 ማነው በ10 ማለት ነው። ሶሪ እኩል ይሆናል 3 ሲባዛ በ5። ስለዚህ 1 ሲባዛ በ10 10 ነው። ይሄኛው ግን 15 ነው። ምን አይደለም እኩል አይደለም። ስለዚህ ምን አለ ኖት ኢን ፕሮፖርሽን እንላለን ማለት ነው። ኖት ኢን ፕሮፖርሽን እንላለን ማለት ግልጽ ነው ተማሪዎች? በጣም አሪፍ። ፕሮፖርሽን ቢሆን ኖሮ ልክ ላይ ከዚህ ጋር እንዳየነው መጀመሪያ ላይ 480 እንደመጣልን እኩል መሆን ነበረበት ማለት ነው። በጣም አሪፍ። እዚህ ጋር ቀደም ከላይም ሚንስ እና ኤክስትሪምስ የምንለው ያልኳችሁ ሁለት ሬሾዎች ለምሳሌ ኤ ኦቨር ቢ እና ሲ ኦቨር ዲ ፕሮፖርሽናቸው ከተባለ እኩል ናቸው ብለናል አይደለ?
የስ ስለዚህ መያዝ አለብን። የመጀመሪያውና የመጨረሻው ምን ይባላሉ? ኤክስትሪምስ ይባላሉ። ኤክስትሪምስ ኤ እና ዲ ጫፍና ጫፍ ያሉት ማለት ነው። አያችሁ እዚህ ጋር ኤ ኤንድ ዲ አር ኮልድ ኤክስትሪምስ ይባላሉ። ሚድል ተርም ያሉት ደግሞ ቢ እና ሲ ምን ይባላሉ? ሚንስ ይባላሉ። ሚኒስትሪ ላይ በጣም ይመጣል ብዙ ጊዜ ላስት ይር በፊት መጥቶ ነበር። ቢ ኤንድ ሲ ማለት እና ያለው ሶ ዋት አር ዘ ኤክስትሪምስ ኦር ዋት አር ዘ ሚድስ ተብሎ ስለመጣ ስለሚችል ይችላል መያዝ ይጠበቃል። ለምሳሌ አሁን 1/2 እና 3/6 ቢባል ሁለቱም ፕሮፖርሽን ናቸው። ልክ ነው። ስለዚህ 1 እና 6 ምን ይባላሉ? ኤክስትሪምስ ይባላሉ ማለት ነው። 2 እና 3 ደግሞ ምን ይባላሉ? ሚንስ ይባላሉ። ሚድል ተርም ይባሉት ማለት ነው። ግልጽ ነው ተማሪዎች? yes እሷን በደንብ መያዝ ይጠበቅብናል። ሶ ከዚህ በኋላ ያለው ነገር በጣም ቀላል ፕሮፖርሽን እጅግ በጣም ቀላል ከሚባለው ሶ ኤክሰርሳይዝ 4.13 የመጻፋችሁ ማለት ነው። አንደኛው ምን ይለናል? from each pair of fractions ratios below circle the given pair of ratios that are in proportion እኩል የሆኑትን ብቻ ነው። ለምሳሌ ቼክ ማድረግ ነው። ምን ማድረግ ነው? 2/3 እኩል ይሆናል እናደርግና 4/260 አድርገን ከዛ ማባዛት ነው። ይሄ ምን መሆኑን ቼክ ማድረግ 2 ሲባዛ በ260 እና 3 ሲባዛ በ4 እኩል መሆናቸውን ቼክ ማድረግ። በእርግጠኝነት ይሄ እኩል አይደለም። ይሄ 520 ይመጣል። ይሄኛው ግን 112 ስለዚህ እኩል አይደለም። ይሄ ኖት ነው። ስለዚህ ኢንሰርክል ማድረግ አይጠበቅብንም። ይሄኛውም በተመሳሳይ ቼክ እናደርግ። 1 ሲካፈል ለ3 ይለናል እና 5 ሲካፈል ለ20 ክሮስ እናደርግ። ሶ 1 ሲባዛ በ20 20 ነው። 3 ሲባዛ በ5 15 ነው። ስለዚህ ይሄም አይደለም። ሁለቱ እኩል አይደሉም። ሶ አናሳል ይሄኛውም በተመሳሳይ ቼክ እናደርግ። ይሄንን በዚህ እናባዛ። ሶ 4 ሲባዛ በ20 80 ይመጣል። 5 ሲባዛ በ12 60 ይመጣል። ስለዚህ አይደለም። ይሄኛውም በተመሳሳይ 8 ሲባዛ በ1 8 ሲባዛ በ1 8 ይመጣል። 4 ሲባዛ በ2 8 ይመጣል። ስለዚህ ልክ ነው። ስለዚህ ይሄ ሰርክል እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲያል ሬሾ በጣም ቀላል ነው። ፕሮፖርሽን በጣም ቀላል ነው። ሶ ሁለተኛ ምንድነው የሚለው? find the unknown terms of each of the following ነው። ሁለቱ ፕሮፖርሽን ይሄኛውና ሬሾ እና ይሄኛውና ሬሾ ፕሮፖርሽን ቢሆኑ ያው ቀደም ምን ብለና ክሪስ ክሮስ ማድረግ ተበብለን ቀላል ነው የሚሆነው። ስለዚህ ምን ይሆናል? 3/5 እኩል ይሆናል x/20 ነው። ክሪስ ክሮስ ማድረግ ይሄ ማለት 5x ይሆናል አይደል? 5 times x እኩል ይሆናል 3 ሲባዛ በ20 ስንት ይመጣል? 3 ማነው ሶሪ እንጨርሰው እዚሁ ጋር 60 ማለት በቃ 3 ሲባዛ በ20 60 ሶ ኦቨር 5 ሶ x ስንት ይመጣል? ይሄ 12 ይመጣል ብታካፍሉት ማለት ነው። ይሄም ቢም በተመሳሳይ ነው። ይሄ ማለት x/18 እኩል ይሆናል 2/9 ነው። ክሮስ ማድረግ ስለዚህ 9x ይመጣል አይደል? 9 ታይምስ x እኩል ይሆናል ይሄ ስንት ይመጣል? 36 ይመጣል። 18 ሲባዛ በ2 ኦቨር 9 ሶ ስንት ይመጣል? አሁን ይሄ 36 ለ9 ሲካፈል 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ሌሎችንም በዚህ መልኩ መስራት እንችላለን። አሁን ሲቀላል ነው። ይሄኛው መጀመሪያ ይችል ለብቻ ሰው ማለት 3/5 እኩል ይሆናል 18/n ፍረግና n እና ይሄ ማለት 3n ይሆናል። ክሪስ ክሮስ ሲደረግ እኩል ይሆናል 18 ሲባዛ በ5 9 ይመጣል። ሶ ኦቨር 3 አገኘንና ከዛ በኋላ n ስንት ይመጣል? 30 መጣ። ያ እዚህ ጋር 30 መጣ። ከዛ ደግሞ ይችን ደግሞ ለብቻው ወሰዱ። ምክንያቱም ሶስቱም እኩል ስለሆነ እንዴት አድርገን እንወሰዳት? ላይክ እንደዚህ 3/5 እኩል ይሆናል y/50 ከዛ ክሪስ ክሮስ ሶ ምን ይሆናል? ይሄ 5y ይመጣል አይደል? 5 ሲባዛ በy 3 ሲባዛ በ50 ደግሞ 150 ይመጣል። ሶ ኦቨር 5 ስናደርገው y እኩል ይሆናል ስንት ይመጣል? 30 ይመጣል። ግልጽ ነው ተማሪዎች? yes ማለት ነው። በጣም አሪፍ። እሺ ሶ ሌላ ምን አለ የተለየ? በጣም ቀላል ነው። አብዛኛው ሰላም በጣም የተለየ ነገር የለውም። ኦኬ በጣም አሪፍ። እሺ ሶስተኛ ምንድን ነው የሚለው? show that the numbers is in proportion ምንም ማለት የተለየ ነገር 14/21 2/3 ይሄንን ቼክ ማድረግ። ይሄ ሲባዛ እኩል ከሆነ ልክ ነው እንላለን ማለት ነው። ካልሆነ ግን አይደለም እንላለን። ኦኬ ሌላ ቀድም ያልኳችሁ መጣ
አራተኛ ማለት ነው። እችን መስራት ይጠበቅብናል። ጊቭን ዘ ፕሮፖርሽን ምን ማለት ነው? 10 ኦቨር 18 ልጻፈው እዚህ ጋር 35 ኦቨር 63። አሁን ሚንስ የሚባሉት እነማን ናቸው? ሚንስ የሚባሉት ሚድል ተርማል 18 እና 35 ነው። ኤክስትሪምስ እነማን ናቸው? ኤክስትሪምስ ነው ኢንድ ቱ ኢንድ ያለው 10 እና 63 ናቸው። ከዛ እነዚህ መለየት ከቻል ቀላል። ለምሳሌ ሰም ኦፍ ሚንስ ይላል። ሶ ኤ ማለት ምን ማለት? ሰም ኦፍ ሚንስ ማለት ምን ማለት? 18 ሲደመር 35 ማለት ነው። ይሄን ደምሮ ማስቀመጥ በጣም ቀላል ነው። ቢ ፕሮዳክት ኦፍ ሚንስ ይላል። ምን ማለት ነው? 18 ሲባዛ በ35 ማለት ነው። በጣም ቀላል ነው። ማባዛቱ ለእናንተ ሰጣችኋለሁ። እሺ ዋት አባውት ሲ እና ዲ ዘ ሰም ኦፍ ኤክስትሪምስ ማንና ማን ናቸው? ይሄን ነው ሰምን ስለተባለ 10 ሲደመር 63 ማለት ነው። ፕሮዳክት ኦፍ ኤክስትሪምስ ይሄ ማለት 10 ሲባዛ በ63 ማለት ነው። ከኛ የሚጠበቀው ሚንስ የሚባሉት እነማን ናቸው፣ ኤክስትሪምስ የሚባሉት እነማን ናቸው የምትለዋን መለየት ብቻ ነው ማለት ነው። ግልጽ ነው ተማሪ? በጣም አሪፍ በጣም አሪፍ። እሺ ከዛ ሌላኛው ኮንሴፕት ደግሞ ዳይሬክት እና ኢንዳይሬክት ፕሮፖርሽናሊቲ ማለት ነው። ሶ ባጭሩ ሀሳቦችን እናያለን ከዛ በኋላ እንላለን ማለት ነው። ዳይሬክት ፕሮፖርሽናሊቲ ማለት ምን ማለት ነው? ቀጥተኛ የሆነ ግንኙነት ያላቸው ማለት ነው። ምን ማለት ነው ይሄ ቀጥተኛ የሆነ ግንኙነት ማለት? ለምሳሌ እናንተ ሱቅ ቦታ ሄዳችሁ 1 ኪሎ ስኳር ግዙ ብትባሉ ወይም ደግሞ የሆነ በኪሎ የሚመዘን ነገር ግዙ ብትባሉ በጃስት ላይ ስኳር እናደርገውና አሁን 1 ኪሎ ለምሳሌ 1 ኪሎ ሱገር ፕራይሱ ለምሳሌ 150 ብር ነው ከተባለ አሁን ኪሎ 2 ኪሎ ሱገር ቢሆን ስንት ይመጣል? 300 ይሆናል አይደል? 3 ቢሆንስ 3 ኪሎ ግራም ቢሆንስ 150 ይጨምራል ነው 450 ብር ይሆናል ማለት አይደል? ያ ተሳሳተው መሰለኝ። ልክ ነው። ያ ምን ለማለት ፈልጌ መሰላችሁ? እዚህ ጋር ዳይሬክት ፕሮፖርሽናሊቲ ማለት እዚህ ጋር ነው ሐሳቡ ያለው። አንደኛው ሲጨምር ሌላኛውም አብሮ የሚጨምር ማለት ነው። የአንደኛው ቫልዩ ሲጨምር ሌላኛውም ቫልዩ አብሮ ፓራላሊ ነው የሚጨምረው። ምን ማለት ነው? ኪሎ እየጨመረ በሄደ ቁጥር የስኳር ዋጋ ምን ማለት እየጨመረ መጣ ማለት ነው። ኪሎ ሲቀንስ ሌላኛው አብሮ የሚቀንስ፣ ሁለቱም ነው የሚቀንሱ። ሲቀንሱ ሁለቱም ይቀንሳሉ አብረው፣ ሲጨምሩ ሁለቱም ይጨምራሉ አብረው። ምን ማለት ነው? as x increases እዚህ ጋር እንደምታዩት as the values of x increase as the values of y also increase ማለት or at the same time ደግሞ as x decrease ያኛውም ደግሞ አብሮ yም ዲክሪዝ የሚያደርግበት ማለት ነው። እዚህ ጋር x ማን ነው y ማን ነው? ለምሳሌ xን ኪሎ ልናደርገው እንችላለን፣ yን ፕራይስ ልናደርገው እንችላለን። ስለዚህ የኪሎ ዋጋ እየጨመረ በሄደ ቁጥር የፕራይሱም ዋጋ ምንድነው ይጨምራል። ኪሎን በቀነስ ነው ቁጥር ፕራይሱን በዛው ልክ እየቀነሰ ይመጣል ነው። እሱ ነው ዳይሬክት ማለት ነው። ሁለቱም አንድ አይነት መሆን አለባቸው ነው። ሶ ጀነራል ፎርሙላው ምንድነው ካላችሁ just like this y is equal to k times x ተብሎ ይጻፋል። y እና x አሁን ስንላቸው እንደነበረው k ምንድነች? ኮንስታንት ፕሮፖርሽናሊቲ ኮንስታንት የምትባለው ማለት በቃ እዚህ ጋር ነው። የx ዋጋ ሲጨምር as x እና y እናደርገውና x እየጨመረ በሄደ ቁጥር y ምን ይሆናል? ይጨምራል። x እየቀነሰ በሄደ ቁጥር y ምን ይሆናል? ይቀንሳል። ይሄ ለማን ነው? ለዳይሬክት ፕሮፖርሽናሊቲ የተሰጠች ፎርሙላ ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤክሰርሳይዝ 4.14 ነው መጻፋችሁ። if y is directly proportional to x ይላል። ሶ ጀነራሊ ፎርሙላ ምንድን ላደርግ ነው? y is equal to k times x ላደርግ ነው ማለት ነው። በቃ ይችን ያዙልኝ። ከዚህ በኋላ ከዛ y 24 ሲሆን x 6 ይሆናል። ምን ማለት ነው? የy ቦታ 24 ሲገባ k ታይምስ x ቦታ ስንት ይገባል? 6 ይገባል። አሁን ምን ማግኘት አለብኝ? k ማግኘት አለብኝ ማለት ነው። ሶ k ይሄ ማለት 6k ይመጣል 24 ማለት ነው ኦቨር 6 ሶ k ስንት መጣ? አሁን 24 ሲካፈል ለ6 4 መጣ ማለት። ስለዚህ አሁን ጀነራል ፎርሙላችን y is equal to k times x የነበረው y is equal to 4 times x መጣ ማለት ነው። ግልጽ ነው ተማሪዎች? yes አሁን l ሰራ ነው። what's the proportionality constant 4 መጣች። ይሄው 4 አሁን እዚህ ጋር ያገኘናት ማለት ነው proportionality constant። እሺ b ምንድነው? the formula for y and x ይሄው y is equal to 4 times x መጣ። ይሄው አገኘነው። እሺ c ምንድነው የሚለን? c what is the values of y when x is equal to 3 ነው። ሶ ከዚህ በኋላ ካልኩሌት ማድረግ y is equal to 4 times x ነው አይደል የተሰጠን ያገኘናት ፎርሙላ።
የኤክስ ዋጋ 3 ሲሆን ዋይ ስንት ይሆናል ማለት ነው። ስለዚህ መተካት ነው። ሶ ዋይ ኢዝ ኢኳል ቱ 4 ታይምስ ኤክስ ምን ብለው 4 ታይምስ 3 ሆነ። ስለዚህ ዋይ ስንት ይመጣል? 12 መጣ ማለት ነው። 12 ይመጣል ማለት ነው። ሴም ለዚህ ጋር ዋይ 15 ሲሆን ዋይ ዋጋ ስንት ይመጣለው? ስለዚህ ዋይ ኢዝ ኢኳል ቱ 4x የነበረው በዋይ ቦታ ማን ሊገባ ነው? 15 ገባ ማለት ነው። ስለዚህ 15 እኩል ይሆናል 4x ነው። ሶ ኦቨር 4 እናደርግና ይሄ በዚህ ይጣፋል። ስለዚህ ይሄ ማለት ምን ማለት ነው? x እኩል ይሆናል 15 ኦቨር 4 ይመጣል ማለት ነው። ካስፈለገ ማቃለል ነው። ምንም የተለየ ነገር እንዳለ ቢሆን ማስቀመጥ ይቻላል። አይ ቲንክ 3 ነጥብ 12 ይመጣል 7 አይ ቲንክ 3.75 እንደዛ አካባቢ ሜቢ ተሳስቼ ከሆነ ሶሪ እሱን አስተካክሉ። ግን በፍራክሽን ፎርሙ በዚህ መልኩ ይመጣል ማለት ነው። በጣም ከኛ የሚጠበቀው ይችን መያዝ ምን ሲሆን ዳይሬክት ፕሮፖርሽናሊቲ ሲሆን ማለት ነው። በቃ ይችን ፖይንት መያዝ ይጠበቅብናል ማለት ነው። ሶ እዚህ ጋርም ያሉት የሁለተኛው ጥያቄዎች which of the following shows a direct proportionality relationship between the x and y ነው የሚለን ዳይሬክት ፕሮፖርሽናሊቲ የሚያሳዩ ነው። ምን ብለናል? አንዱ ሲጨምር ሌላኛው የሚጨምር፣ ሌላኛው ሲቀንስ ሌላኛው አብሮ የሚቀንስ ነው። ለምሳሌ እዚህ ጋር ኤክስ ምንድነው? ይሄው ከ3 ወደ 6 ሲጨምር ወደ 7 ማለት ነው። ይሄ ከ6 ወደ 14 ጨመረ። የስ ልክ ነው። ይሄ ከ7 ወደ 4 ሲቀንስ መቀነስ አለበት፣ ቀነሰ። ልክ ነው። ይሄኛው ልክ ነው ማለት ዳይሬክት ፕሮፖርሽናሊቲ ነው ማለት ነው። እሺ በጣም አሪፍ። እሺ ነው ለምሳሌ አሁን ቢ ኤክስ ከ5 ወደ 8 ከ8 ወደ 5 ቀነሰ። እዚህ ጋር ከ24 ወደ 15 ቀነሰ። አብሮ ከ5 ወደ 6 ጨመረ፣ ከ15 ወደ 18 ጨመረ። ይሄም ነው። ግልጽ ነው አባባሌ? yes አንዱ ሲጨምር ሌላኛው አብሮ የሚጨምር፣ ያኛው ሲቀንስ ሌላኛው አብሮ የሚቀንስ ከሆነ ዳይሬክት ነው የሚሆነው ማለት ነው። እሺ በጣም አሪፍ። እሺ ኦኬ እንቀጥላለን። ቢ ሶስተኛው what is the value of m from the given table shown ነው የሚለን ዋይዝ ይችኛው ያው ዳይሬክት ፕሮፖርሽናሊቲ ምልክት ነች። ዳይሬክት ፕሮፖርሽናሊቲ መሆኑን ለማሳየት ነው። ስለዚህ ምንድነው ዳይሬክት ፕሮፖርሽናል ማለት ምን ማለት ነው? k ታይምስ x ነው አይደል የተባለው። ስለዚህ እዚህ ጋር 24 ሲሆን ስንት ነው? 21 ይመጣል አይደል? በቃ ልተካ ነው። በx ቦታ 24 ተካለው እዚህ ጋር በy ቦታ 21 አገኛለሁ ማለት ነው። ስለዚህ ምን ማለት ነው? 21 እኩል ይሆናል k ታይምስ 14። ይሄ ማለት ምን ማለት ነው? 14 k እኩል ይሆናል 21 ኦቨር 14 መጣ ማለት ነው። ይሄ በዚህ ጠፋ። ሶ k ስንት መጣ? 21 ኦቨር 14 ነው። በ7 አቃልለው 3 ኦቨር 2 መጣ ማለት ነው። ስለዚህ አሁን y is equal to k times x የነበረው ምን ይሆናል? አሁን y is equal to k ስናገኝ 3 over 2 times x 3 over 2 ማለት እቺ ነች እዚህ ጋር አገኘናት ማለት ነው። ስለዚህ አሁን ምንድነው የx ዋጋ 7 ሲሆን አይደለ? እዚህ ጋር ፓራላሊ የx ዋጋ 7 ሲሆን የy ዋጋ ስንት ይመጣል አለ ነው የተባለው። ልክ እዚህ ጋር እንደተጠየቅ ነው ማለት ነው። እዚህ ጋር c እና d ላይ እንደተጠየቅናቸው አይነት ጥያቄዎች ነው እየተጠየቅን ያለ ነው። በጣም ቀላል ነው። ከዚህ በኋላ በጣም ቀላል ሰው መተካት ነው። የኤክስ ዋጋ ስንት መተካት? 7 መተካት። ሶ ምን ይሆናል? አሁን y እኩል ይሆናል 3 ኦቨር 2 ታይምስ የኤክስ ዋጋ ስንት ነው? 7 ከዛ ኦቨር 1 አድርገን ፍራክሽን እናባዛለን። ስንት ይመጣል? 3 ሲባዛ በ7 ኦቨር 2 ሲባዛ በ1 21 ኦቨር 2 ይመጣል። ይሄ አይ ቲንክ 10.5 እንደዛ አካባቢ ይመጣል። 10.5 ይመጣል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ yes አራተኛው ምንድነው የሚለው y direct proportional to x ቀላል ነው። ይሄ ማለት ምንድነው? አራተኛ መጀመሪያ ስራችን y equal to k times x ምንለዋል የዳይሬክት ፕሮፖርሽናሊቲ ነው። ከዛ በኋላ የx ዋጋ 20 ሲሆን የy ዋጋ ስንት ነው? 160 ይሆናል። ስለዚህ በy ዋጋ 160 እናስገባለን። k times በx ቦታ ደግሞ ስንት እናስገባለን? 20 እናስገባለን። ሶ ምን ማለት ነው? ይሄ 20k እኩል ይሆናል 160 እናደርጋለን ማለት ነው። ሶ ከዛ በኋላ ምን እናደርጋለን? ኦቨር 20 እናደርጋለን ማለት ነው። ይሄ በዚህ ይጣፋል። ሶ k ስንት ይመጣል? 0 በ0 8 መጣ። የk ዋጋ 8 መጣ። ሶ ምን እናደርጋለን? አሁን ይሄ y is equal to k times x የነበረው ምን ይሆናል? አሁን y is equal to 8 times x መጣ። ለምን? 8 ስላገኘን ማለት ነው። ከዚህ በኋላ በጣም ቀላል
የዋይ ዋጋ 33.2 ሲሆን ኤክስ ስንት ይመጣል? ልክ እዚህ ጋር እችን ለናንተ ተሰጣችኋል ማለት ነው። እሺ አምስተኛ ኢፍ ኤ ካር ትራቭልስ 120 ኪሎ ሜትር ኢንቱ ሃወርስ አንድ መኪና 120 በ2 ሰዓት 120 ኪሎ ሜትር ይላል። ሃው ሎንግ ኢት ዊል ቴክ ፎር ኤ ካር ቱ ትራቭል 330 ኪሎ ሜትር ለመሄድ ስንት ሰዓት ይፈጅበታል? ይህ በጣም ቀላል ዳይሬክት ፕሮፖርሽናሊቲ ነው ይሄኛው። ስለዚህ 120 ኪሎ ሜትር እሺ፣ ምክንያቱም ሰዓቱ በጨመረ ቁጥር ኪሎ ሜትሩም ይጨምራል አይደለ? የስ ስለዚህ ምን እናደርጋለን? y is equals to k times x ነው። 120 ኪሎ ሜትር ለመውሰድ 2 ሰዓት አለ የፈጀበት ሶ k times 2 ነው። ሶ ወደዚህ ልውሰዳትና 2k እኩል ይሆናል 120 ይሆናል ኦቨር 2 እናደርገዋለን። እሺ ሶ k which is equal to ስንት መጣ? 60 መጣ። ስለዚህ y is equal to k times x የነበረው y is equal to 60 times x መጣ ማለት በጣም አሪፍ። አሁን ምንድነው 330 ኪሎ ሜትር ምን ያህል ይፈጅበታል ነው ጥያቄው። ስለዚህ ምን እናደርጋለን አሁን ይሄ 330 እኩል ይሆናል 60 ታይምስ x ነው ኦቨር 60 እናደርጋለን። ይሄው ስለዚህ ይሄ 0 በ0 ትጠፋለች። x እኩል ይሆናል 33 ኦቨር 6 በ3 11 በ3 ስንት ይመጣል? 2 አይ ቲንክ 5 ሰዓት ተኩል አካባቢ ይፈጃል ማለት ነው። 5 ሰዓት ተኩል አካባቢ ይፈጅበታል ማለት ነው። ግልጽ ነው ተማሪዎች? የስ ስለዚህ 330 ኪሎ ሜትር ለመሄድ 5 ተኩል አካባቢ ይፈጅበታል። ምክንያቱም በ2 ሰዓት ስንት ነው እየሄደ ያለው? 120 ኪሎ ሜትር ነው የሚሄደው። ቀጣይ በ2 ሰዓት ስንት ነው የሚሄደው? 120 ነው 240 አይደል? 4 ሰዓት ሆነ ማለት ነው። እሷን እያል ብንደምራት በራሱ ማግኘት እንችላለን ማለት ነው። በጣም አሪፍ። ኦኬ የሁለተኛው ኢንቨርስ ፕሮፖርሽናሊቲስ ማለት እንዴት ነው የሚሆነው? አሁን ዳይሬክት ከሆነ ሐሳቡን እነግራችኋለሁ ምን ማለት እንደሆነ። ዳይሬክት ከሆነ k ታይምስ 6 ይሄ ዳይሬክት ይችን በደንብ ያዙ። ኢንቨርስ ከሆነስ? ኢንቨርስ ከሆነ y is equal to k ታይምስ 6 ካ ሳይሆን k ኦቨር x ነው። በቃ ይችን በደንብ ያዙ። ይችን ከያዛችሁ አሁንም በቀላሉ መስራት እንችላለን ኢንቨርስ ነው። ሶ ሐሳቡ ግን ምን ማለት ነው ኢንቨርስ የሚለውን ደግሞ ላሳያችሁ። ቀደም ዳይሬክት ላይ ስናወራ ምንድን ነበር ያለው? አንዱ ሲጨምር ሌላኛው አብሮ ይጨምራል፣ አንደኛው ሲቀንስ ሌላኛው አብሮ ይቀንሳል ነው አይደል የተባባልነው። ይሄኛው ደግሞ ኦፖዚት ነው። ኦፖዚት ነው ማለት ምን ማለት ነው? አንደኛው ሲጨምር ሌላኛው ይቀንሳል ማለት ነው። አንደኛው ሲቀንስ ደግሞ ሌላኛው ይጨምራል ማለት ነው። ሶ ምን እያልኩ ነው ያለሁት? ሐሳብ እነግራችኋለሁ። ለምሳሌ ኤክስ ኢንክሪዝ ሲያደርግ ምን ይሆናል? ዋይ ዲክሪዝ ያደርጋል። ኤክስ ደግሞ ዲክሪዝ ካደረገ ዋይ ደግሞ ምን ያደርጋል? ኢንክሪዝ ያደርጋል። ኦፖዚት ነው የሚሄደው ማለት ነው። ኦፖዚት ነው የሚሄደው ማለት ነው። ግልጽ ነው አባባሌ? የሐሳብ ልንገራችሁ። ለምሳሌ ከዚህ ጋር የተገናኙ በደንብ እንዲገባቸው ሐሳቡ። ለምሳሌ አሁን ከናንተ ከቤት ካላችሁበት ትምህርት ቤት ለመድረስ በቤት መኪና ምናምን እየወዳችሁ እንደውም ጀስት ታክሲ ልበሉ ችግር የለውም። ሰው ምን የሚያደርገው በፍጥነት በነዳችሁ ቁጥር መንገዱ ክፍት ሆኖ በፍጥነት ከነዳችሁት ቶሎ የመድረስ እድላችሁ በጣም ታይም ስፒዱ በጣም በጨመረ ቁጥር የሚፈጅባቸው ታይም ምን ይሆናል? ይቀንሳል ማለት ነው። ትንሽ ጊዜ ይሆናል ማለት ነው። ስፒዱ ሃይ ሲሆን ታይሙ ምን ይሆናል? ይቀንሳል ማለት ነው። ታይሙ ይቀንሳል ማለት የምትደርሱበት ሰዓት ትንሽ ይሆናል ማለት ነው። በአንድ ሰዓት የነበረው በ30 ደቂቃ ወር በ40 ደቂቃ ምናምን ልደርሱ ትችላላችሁ። ግን ስፒዱን ከቀነሳችሁት ፍጥነት በጣም ቀንሳችሁ ከሄዳችሁ ግን ምንድነው የሚፈጅባችሁ ታይም ምን ይሆናል? ይጨምራል ማለት ነው። ሐሳቡ ገብቷችኋል ተማሪዎች? በጣም አርሶ ምንድነው አንደኛው ሲጨምር ሌላኛው ቀነሰ ማለት ነው። አንደኛው ሲቀንስ ደግሞ ሌላኛው ይጨምራል ማለት ነው። ሌላ ሐሳብ ደግሞ ልንገራችሁ። ለምሳሌ አሁን 3 ሰዎች የሆነ ስራ እየሰሩ 3 ሰዎች በ3 ፒፕል አለ በ5 ሰዓት ይጨርሳል የሆነ ስራ። ለምሳሌ አሁን 10 ሰው ባረገውስ ያንን ተመሳሳይ የሆነውን ስራ 10 ፒፕል ባረገው ምንድነው ምን ማለት ከ5 ሰዓት በታች ነው። ሜቢ 1 ሰዓት ሊሆን ይችላል ወይ 30 ደቂቃ ሊሆን ይችላል የሚፈጅባቸው። ስለዚህ ምንድነው ሰው በጨመረ ቁጥር የሚወስደው ሰዓት ምን ይሆናል? እየቀነሰ ስራውን ለመጨረስ የሚወስደው ሰዓት ምን ይሆናል? በጣም ይቀንሳል አይደል?
የስ ሰው በቀነሰ ቁጥር ደግሞ ለምሳሌ 3 ሰው መሆኑ ቀርቶ አንድ ሰው ቢሆንስ? አንድ ሰው ቢሆን ኖሮ 1 ሰዓት መሆኑ 5 ሰዓት መሆኑ ቀርቶ ወደ 9 ሰዓት ሊሆን ይችላል፣ 10 ሰዓት ሊሆን ይችላል። ዋቴቨር ስንት ሰዓት እንደሚፈጅበት አይታወቅም፣ ግን ሰዓቱ ግን ይጨምራል። ስለዚህ የሰው ብዛት ሲጨምር ሰዓቱ ይቀንሳል፣ የሰው ብዛት ሲቀንስ የሚወስደው ሰዓት ደግሞ ይጨምራል ማለት። ስለዚህ ሁለቱም ኮንሴፕቶች በደንብ ያዟቸው። ኢንቨርስሊ ከሆነ አንዱ ሲጨምር አንደኛው ይቀንሳል፣ አንደኛው ሲቀንስ ሌላኛው ይጨምራል የምትለውን ኮንሴፕት ያዙ። ቤዚካሊ ግን ለእናንተ ካልኩሌሽን የምትጠቀመው ይችን ፎርሙላ ያዙልኝ። በቃ ይችን ብቻ ነው የምንጠብቅ። ከዛ ለምሳሌ ኤክሰርሳይዝ 4.15 የመጻፋቸውን እንመስል። አሁን ይህችኛው አያቸው ዋን ኦቨር ነው። ይችን ዋን ኦቨር ነው። ሶ ምን እናደርጋለን አሁን ዋይ ኢኳልስ ቱ ኬ ኦቨር ኤክስ ነው የምንል። በቃ ይችን እናደርጋለን። ለምሳሌ ዋይ 6 ሲሆን ኤክስ 4 ነው። 6 እኩል ይሆናል ኬ ኦቨር 4 እንላለን። ከኦቨር 1 እናደርግና ክሪስ ክሮስ አድርገን እናደርጋለን ኤክስ እናገኘዋለን ማለት ነው። ኬን እናገኘዋለን። ሶ እዚህ ጋር 1 ታይምስ ኬ ይመጣል 24 መጣ ማለት ነው። ስለዚህ አሁን ምን ይሆናል ዋይ እኩል ይሆናል ኬ ኦቨር 4 የነበረው ምን ሆነ መጣ ማለት ነው። ዋይ which is equal to ማነው ኬ ኦቨር ኤክስ ነው እንጂ ኬ ኦቨር ኤክስ የነበረው 24 ኦቨር ኤክስ መጣ ማለት ነው። ይሄ ፎርሙላው ተገኘ ማለት ነው። ግልጽ ነው ተማሪዎች? ያ አንደኛው ጥያቄው ፋይንድ ዘ ኮንስታንት ፕሮፖርሽናሊቲ ነው። ኮንስታንት ፕሮፖርሽናሊቲ ኦልሬዲ ኬ ስንት ተገኘ? 24 ተገኝታለች። ኦልሬዲ መልሳችን ይሄ ነበር ማለት ነው። እሺ ሁለተኛ ምንድነው y is inversely proportional if x is equal to 25 y 8 ይመጣል ነው የሚለን። ሶ አሁን በተመሳሳይ y እኩል ይሆናል ምን እናደርጋለን k ኦቨር x ነው የምንለው። ይሄ ማለት y ነው ስንት ነው 8 እናስገባለን። ሶ 8 እኩል ይሆናል k ኦቨር 25 እንላለን ማለት ነው። የx ዋጋ 25 ስለሆነ ሶ ኦቨር 1 እናደርግና ክሪስ ክሮስ እናደርጋለን። ስለዚህ 1 ታይምስ k ስለሆነ k ማለት 8 ሲባዛ በ25 ነው። አይ ቲንክ ይሄ 200 ይመጣል 200 ይመጣል። ሶ y እኩል ይሆናል አሁን ምን መጣ 200 ኦቨር x መጣ። ይሄ ምንድነው ፎርሙላው ነው ማለት ነው። አሁን የሚተካ ቁጥር ካለ እዚህ ጋር እያመጣ ነው በx እና በy ቦታ የምንተካ ማለት ነው። ሶ ጥያቄው ምንድነው የሚለው what is the value of y when x is equal to 10 ይላል። በቃ እዚህ ጋር ምን ማስገባት ነው 10 ማስገባት ነው። ሶ y is equal to 200 ኦቨር 10 አንዱ 0 በአንድ 0 ይጠፋል። ስኳል ስንት ይመጣል 20 ይመጣል ማለት ነው። ግልጽ ነው ተማሪዎች? yes በጣም አሪፍ። ስለዚህ ከኛ የምጠበቀው ለኢንዳይሬክት ስትሆን ይቺን ፎርሙላ መያዝ ነው። ለኢንቨርስ ለዳይሬክት ከሆነ ደግሞ y is equal to kx የምትለውን ፎርሙላ ብቻ መያዝ ነው የሚጠበቅብን ማለት ነው። ሌላ ምንም ጥያቄ ቢሰጠን በቀላሉ መስራት እንችላለን ማለት ነው። በጣም አሪፍ። እሺ ሌላም እዚህ ጋር ምንድነው which one of the following table shows the inverse proportional relation between x and y ነው የሚለው። ይኸው እዚህ ጋር ነው። እዚህ ጋር x ጨመረ y ምን ሆነ ቀነሰ። አያችሁት? ከዚህ ወደዚህ ጨመረ የx ዋጋ፣ እዚህ ጋር ደግሞ ከ36 ወደ 18 ምን ሆነ ቀነሰ። እሺ ከ4 ወደ 8 ጨመረ፣ ከ18 ወደ 9 ቀነሰ። ይሄ ኢንቨርስ ነው። yes ትክክል። እሺ ይሄኛው በተመሳሳይ ከ5 ወደ 10 ጨመረ፣ ይሄኛው ደግሞ ከ20 ወደ 10 ምን ሆነ ቀነሰ። ይሄ ከ10 ወደ 15 ቀነሰ ማነው ጨመረ ሶሪ እዚህ ጋር ደግሞ ይሄ ከ10 ወደ 5 ምን ሆነ ቀነሰ ማለት። ስለዚህ ይሄ መሆን ይችላል ማለት ነው። ግልጽ ነው ተማሪ? ምክንያቱም ምንድን ነበር ሐሳቡ ያለው አንዱ ሲጨምር ሌላ ይቀንሳል የምትለውን ኮንሴፕት በደንብ ያየንበት ስለሆነ ማለት ነው። በጣም አሪፍ። እሺ በጣም አሪፍ። ሌላኛው ፐርሰንቴጅ ምንድነው የሚለውን ሐሳብ ደግሞ እኔ ፐርሰንቴጅ በጣም ቀላል ነው። ፐርሰንቴጅ ማለት ምን ማለት ነው? ፐርሰንቴጅ ማለት ምን ማለት ነው? the word percent means for every 100 በመቶኛ መግለጽ ማለት በመቶኛ። ለምሳሌ 100 ብር ቢሰጠንና 100 ብር ቢሰጠን 50 ብሩን ብንጠቀምበት ስንት ፐርሰንቱ ነው የተሰጠንን ስንት ፐርሰንት ነው የተጠቀማችሁበት ብንባል ወደ መቶኛ ስንገልጸው እንዴት ነው ኤክስፕረስ የምናደርገው የሚለውን ነገር እሱን የመግለጽ ጉዳይ። ስለዚህ ምን ማለት ነው? ይሄ በመቶኛ ማለት የተሰጠንን ቁጥር በመቶ ማባዛት ማለት ወደ ፐርሰንት ሾርት ሲቀመጥ ማለት። ስለዚህ እሱን በቀላል ነው። ሶ የት አፕላይ እንደረግ ብዙ ጊዜ የቢዝነስ ሰዎች ኢንተረስት ለካልኩሌት ለማድረግ ሊሆን ይችላል። የሴልስ ታክስ ሊሆን ካልኩሌት ለማድረግ ይችላል። ፕሮፊት ኤንድ ሎስ ይሄን ያህል ፐርሰንት ፕሮፊት አተረፍኩ ይሄን ያህል ፐርሰንት ሉዝ አደረኩ ምናምን የሚለውን ነገር ካልኩሌት ለማድረግ ይችላል። ኢንፍሌሽን ይሄ ኑሮ ውድነቱ ይሄን ያህል ፐርሰንት ዝቅ አለ ይሄን ያህል ፐርሰንት ከፍ አለ ምናምን ለማለት ብዙ ጊዜ ፐርሰንቴጅን እንጠቀማለን። ሶ ማትማቲክስ ጊዜ ለቢዝነስ እጅግ በጣም አስፈላጊ ከሆኑ ሳብጀክቶች አንዱና ዋናው ነው።
እሱን ለማለት ነው። ሶ ኮንቨርት በቀላሉ እንዴት አድርገን ነው ወደ ፐርሰንት ፍራክሽን የተሰጠንና ፍራክሽን ወደ ፐርሰንት ለመቀየር በጣም ቀላል ነው። በምንድነው? በመቶ ማባዛት። ወደ ፍራክሽን ለመቀየር ደግሞ ለማን ማካፈል ነው? ለመቶ ማካፈል። በቃ እቺ ብቻ ማለት ከፐርሰንት ወደ ፍራክሽን ለመቀየር በመቶ ማካፈል ነው። ከፍራክሽን ወደ ፐርሰንት ለመቀየር ደግሞ በመቶ ማባዛት። ለምሳሌ እዚህ ጋር ያለው ምንድነው? ፐርሰንት ነው ወደ ፍራክሽን አይደል? ምን ማለት ነው? በመቶ ማካፈል ነው። ስለዚህ ምን ማለት ነው? 30% ኦቨር ይሄ 30 ነው 300 አይደለም 100% ማለት። ስለዚህ ፐርሰንት በፐርሰንት ይጣፋል። 30 ኦቨር 100 ይሆናል። አንዱ በዚህ 3 ኦቨር 10 ይመጣል ማለት ነው። ወይ ደግሞ ካስፈለገ 0.3 ይመጣል ማለት ነው። ስለዚህ ምንድነው ፍራክሽንን ወደ ፐርሰንት ብንቀይር ነው ደግሞ ለምሳሌ እቺኛዋን ቀይሯት እንባል ምን እናደርጋለን? 0.3 ወደ ፐርሰንት ቀይሩት ምን እንባል? 0.3 ታይምስ 100% እንነበረ ይሄ ደግሞ 30% ይመጣል ማለት ነው። 30% ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ብዙ ጊዜ በጣም ቀላል ነው። ይሄኛው በተመሳሳይ ነው። ምን ማለት ነው? 1 ኦቨር 100 ማለት ነው። ይሄኛው 45 ኦቨር 100 ማለት ነው። ይሄኛው 90 ኦቨር 100 ማለት ነው። ይሄኛው 4.8 ኦቨር 100 ማለት ነው። በጣም ቀላል ወደ ፍራክሽን ስለሆነ ይሄኛው 0.01 ማለት ነው ወደ እንትን ሲቀየር፣ ይሄኛው ደግሞ 0.45 ነው። ይሄኛውም አንዱ 0 በዚህ ጠፋ 0.9 ማለት ነው። ይሄኛው እንደውም ጭራሽ እዚህ ጋር አንድ ነጥብ አለች ወደዚህ ሲጠፋ 0.048 ይመጣል ማለት ያ በጣም አሪፍ። ስለዚህ ወደ ፍራክሽን ሲቀየሩ በዚህ መልኩ ይጻፋሉ ማለት ነው። በጣም ቀላል ነው። ይሄ ኮንቨርሶች ኦፍ ዘ ፎሎዊንግ ኤክሰርሳይዝ 4 ነጥብ የመጻፋችሁ ሁለታን ወደ ፍራክሽን ነው ቀይረው ማለት ከፐርሰንት ወደ ፍራክሽን ነው። ይሄን በመቶ ማካፈል ነው ሁሉ። ለምሳሌ ይሄ ምንድነው 60 ኦቨር 100 ማድረግ ነው። 2.6 ኦቨር 100 ማድረግ ነው። ምንም የተለየ 125 ኦቨር 100 ማድረግ ነው። ይሄኛው ማለት ይሄ ምንም የተለየ ነገር መጀመሪያ ወደ እንትን ይሄ ማለት 3.75% ማለት ነው አይደል? ኦቨር 100 ማድረግ 100%። ምንም የተለየ ነገር ሁሉንም አንድ ላይ ማድረግ ነው። ተመሳሳይ ነው። ይሄኛው ወደ ዴሲማል ነው። ይሄው ፎርሙ ዴሲማል ፎርም ቀይሩ ነው የተባለው። አካፍለን ጀስት ለምሳሌ ወደ ፍራክሽን ነው የተባለው። ይሄ ፍራክሽን ፎርም ነው። እኛ ኦሬዲ ወደ ዴሲማል ቀይረ ነው። ላይክ እዚህ ጋር አሁን ፍራክሽን ፎርም ከተባለ እዚህ ጋር ነው ማቆም የምንችለው። እዚህ ጋር ይሄው እዚህ ጋር እናቆም ነበረ። እኛ እዚህ ጋር አሁን ፈርዘር ሄደናል። ወደ ዴሲማል ማለት ይሄ ሲቀየር ነው። ይሄኛው ወደ ዴሲማል ሲቀየር ነው። ይሄ ወደ ዴሲማል ሲቀየር ነው። ይሄኛው ወደ ዴሲማል ሲቀየር ነው። ይሄኛው ወደ ዴሲማል ሲቀየር ነው። ዴሲማል ማለት የተለየ ነገር ፍራክሽንን ወደ ዴሲማል ቀየር። ለምሳሌ ይሄኛው ላሳያችሁ። ስለዚህ ይሄ ማለት 80 ኦቨር 100 እናደርግና ይሄ በዚህ ጠፋ። ይሄ ማለት 8 ኦቨር 10 ነው። ይሄ ማለት 0.8 በቃ እቺ የተፈለገችው አይች ፓርት በዚህ መሰረት መሄድ ይቻላል ማለት ነው። ለምሳሌ ኤፍ ነው የመጨረሻው እንኳን ነው 0.45 ካፈላ 100 እናደርግና ምን እናደርጋለን? 0.0045 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ወደ ባክ ነው የሚሄድ። ማካፈል ከሆነ ወደዚህ ነው እንዲህ ያልን ወደዚህ ነው የምንሄደው ማለት ነው። ወደ ሌፍት ነው የምንሄደው ማለት ነው። በጣም አሪፍ በጣም ቀላል ከሚባሉት ነው። ወደ ፐርሰንት መቀየርስ ቅድም ምን ብለን ነው? ማባዛት ብለናል አይደለ? yes converting a given number to the percent number ከሆነ ምንድነው የምናደርገው? አሁን 2/5 ታይምስ 100 ኦቨር 1 ማለት ይሄ ፐርሰንት ይሆናል። ምን ማድረግ ይሄ ከላይ ያለው 200% ይሆናል። ኦቨር 5 ስንት ይመጣል? ይሄ 40% ይመጣል ማለት ነው። 40% ይመጣል ማለት ነው። ግልጽ ነው ተማሪዎች? yes ምንድነው የምናደርገው? ፍራክሽን ቅድም ብያችኋለሁ። ፍራክሽን ወደ ፐርሰንት እንዲሁም ፐርሰንትን ደግሞ ወደ ፍራክሽን ለመቀየር ይሄኛው ዲቪዥን ነው በማን በመቶ፣ ይሄ መልቲፕሊኬሽን ነው በማን በመቶ። ይሄ ቀለላችን መከተል የተሰጠን ፐርሰንት ከሆነ ወደ ፍራክሽን ለመቀየር በመቶ ማካፈል ይጠበቅብናል። የተሰጠን ፍራክሽን ከሆነ ወደ ፐርሰንት ለመቀየር በመቶ ማባዛት ይጠበቅብናል። ሌላ ምንም የተለየ ነገር የለውም። ይሄኛው ለምሳሌ ይሄ ታይምስ 100 ማድረግ ነው። ኦቨር 1 ስዋይስ ይመጣል 100 ኦቨር 2 ይመጣል 50% ማለት ነው። ይሄኛው ታይምስ 100 ኦቨር 1 እናደርገዋለን። ይሄ
400 ይመጣል። ከላይ ያለው 5 ስንት ይመጣል? አይ ቲንክ 80% ይመጣል። ይሄኛውም ታይምስ 100 እናደርገዋለን ኦቨር 1 ስንት ይመጣል? ይሄ 300% ኦቨር 4 አይ ቲንክ 75 ያ 75% ይመጣል። ይሄኛውም ታይምስ 100 እናደርጋለን ኦቨር 1 ይሄኛው 300% ሲካፈል 8 ማካፈል ላይ አካፍለን ማስቀመጥ 300 ለ8 ማካፈል ነው የሚጠበቅብን። በጣም አሪፍ። ይሄኛውንም እንዳለ ወደ ፐርሰንት መቀየር ይቻላል። ለምሳሌ ይችኛዋን ወደ ስንት ማለት ነው? 0.5 ሲባዛ በመቶ ማለት ነው ፐርሰንት ማለት ነው። 0.8 ሲባዛ በመቶ ፐርሰንት ማለት ነው። 0.24 ሲባዛ በመቶ ፐርሰንት ማለት ነው። 2.09 ሲባዛ በመቶ ፐርሰንት ማለት ነው። በጣም ቀላል ሰው እዚህ ጋር ከፈለጋችሁ ወደ ፍራክሽን ካልሆነ ደግሞ አንድ ስታጠፉ 0 ትሆናለች። ይሄ ማለት 5 ሲባዛ በ10 ነው። ሰው ይሄ 50% ይሆናል ማለት ነው። ይሄኛው በተመሳሳይ አንድ 0 ስታጠፉ ወደ ትመጣለች። ሰው 8 ሲባዛ በ10 80% ማለት ነው። ይሄ ሁለቱ 0 ስታጠፉ እንዲህ ሁለቱ ይሻገራሉ። ሰው ይሄ ማለት ስንት ይመጣል? 24% ይመጣል። ይሄኛው ይሄ እንዲህ ሲጠፋ 2 0 ይጠፋል። ስለዚህ ስንት ይመጣል? 209% ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ይሄኛው ኤግዛምፕል 7 ምንድነው? ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ሬሽዮ ኢንቱ ፐርሰንት ነው የሚለው ወደ ፐርሰንት መቀየር ነው። ሶ ለምሳሌ 75 ሰከንድ ቱ 5 ሚኒት ነው። መጀመሪያ ሬሽዮዋን መጀመሪያ ላይ ቻፕተር ላይ ስንሰራ ይችን ወደ አንድ መቀየር አለ። አንድ አይነት ዩኒት መሆን አለበት። ይሄ ሚኒት ነው። ወደ 60 ወደ ሰከንድ መቀየር አለ። ምክንያቱም ኦልሬዲ ሰከንድ ስለሆነ የተሰጠው። ሶ ኤ ምን ይሆናል አሁን? ይሄ 75 ኦቨር ይሄ ወደ ሰከንድ ሲቀየር ስንት ነው? 5 ሲባዛ በ60 1 ደቂቃ 60 ስለሆነ 300 ይመጣል። ከዛ በመቶ ብር በቃ 100% አይደለም ኦቨር 7500 ይመጣል ኦቨር 300 ይመጣል። 2 0 በ2 0 ይመጣል። ሰው 75 ኦቨር 3 ይመጣል። አይ ቲንክ ይሄ 25% ይመጣል። በቃ ምንም የተለየ ተአምር የለውም። በዚህ ጋር ቢ መጠንቀቅ አለበት። መጀመሪያ ዴይስ እና ሃወር እኩል ሊወዳደሩ አይችሉም። ሬሽዮ ላይ መጀመሪያ ቻፕተር ላይ ስለየ ነው። መጀመሪያ ይሄኛው ወደ መቀየር አለበት ወደ ሃወር ነው። ይሄ ማለት 8 ሲባዛ በ24 ብለን ወደ ሃወር እንቀይረውና እሱ ምን እናደርጋለን አሁን? እሺ 24ን በ8 እናባዛው። 8 ጊዜ 4 32 3 አለኝ 8 ጊዜ 16 192 አይ ቲንክ ካልተሳሳተ ሶ ምን ይመጣል አሁን? ቢ 24 ኦቨር 192 ሲባዛ በመቶ ኦቨር 1 ነው። ሶ ስንት ይመጣል? 2400 ኦቨር 192 በቃ እቺን አካፍሎ ማስቀመጥ ነው። ተመሳሳይ ነው። ኪሎ ሜትርን ወደ ሜትር እንቀይራለን። እዚህኛው ሊትርን ወደ ሚሊ ሊትር እንቀይራለን። ከዛ በኋላ በፍራክሽን አድርገን ወደ ፐርሰንት እንቀይራለን ማለት ነው። በጣም አሪፍ ኦኬ። ሶ ኤክሰርሳይዝ 4.22 የመጻፋቸው ኮንቨርት ኢች ኦፍ ዘ ፎሎዊንግ ፍራክሽን ቱ ሲምፕል ፐርሰንት ፎርም ነው። ምንም ታይምስ 100 ኦቨር 1 እናደርግና ይሄ 300 ኦቨር 5 ስንት ይመጣል? 60% ይመጣል። በጣም ቀላል ነው። ሶ ይሄኛውም ታይምስ 100 ኦቨር 1 እናደርጋለን። ይሄ 100 ኦቨር 6% ነው። ይሄን ማካፈል ነው። እቺኛዋ መጀመሪያ ወደ እንትን ቀይራት ወደ ኢምፕሮፐር ፍራክሽን 2 ሲባዛ በ4 8 11 ኦቨር 4 ይመጣል። ታይምስ ይሄ 100 ኦቨር 1 ሶ 1100 ኦቨር 4 ማለት ከዛ ይሄ ፐርሰንት ማለት ነው። ይሄኛው ምን ማለት ነው? 13 ኦቨር 6 ታይምስ 100 ኦቨር 1 እናደርጋለን። ሶ 1300% ኦቨር 6 እቺን ማካፈልና ማስቀመጥ ማለት ነው። በጣም አሪፍ። ይሄኛው በተመሳሳይ ነው። ይሄኛውም 0.12 ሲባዛ በ100 7.5 ሲባዛ በ100 ይሄኛው 3.65 ሲባዛ በ100 ይሄኛው 0.0012 ሲባዛ በ100% ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ነው። እሺ ይሄኛውም በመጽሐፍ ሶስተኛው ኮንቨርት ኢች ኦፍ ዘ ፎሎዊንግ ሬሽዮ ስንቱ ፐርሰንት ነው? ይሄኛው ምንድነው? አንድ አይነት ዩኒት ስለሆነ ችግር የለብንም። እዚህ ጋር 2 ኦቨር 5 ማድረግ እንችላለን። ታይምስ 100 ኦቨር 1 አድርገን ይሄ 200 ኦቨር 5 ነው። ይሄ አይ ቲንክ 60% ኖ 60 ሳይሆን ሶሪ
40 ነው እንጂ የሚመጣው 40% ይመጣል። ሌላ ምናልባት አላቅም ላይ የተሳሳትነው ቁጥር ካለ አላቅም። እንደዚህ አይነት እየሰራ መስሎኝ። አዎ ይሄኛው 60 ልክ ነው። ልክ ነን። እሺ ይሄኛው ቢ ይኸው እዚህ ጋር ያው ግዴታ ነው ሚኒት እና ሀወር ነው ያለ። ስለዚህ መጀመሪያ ይችኛዋን ወደ ሚኒት እንቀይር። 1 ሰዓት 60 ደቂቃ ከሆነ ሁለቱ 120 ደቂቃ ነው። ስለዚህ 120 ኦቨር 25 ሲባዛ በ100 ኦቨር 1 አድርገን ይሄን ማባዛት ነው። ይሄኛው ሚሊ ሊትር ይላል፣ ይሄኛው ደግሞ ሊትር ይላል። ሰዎችን መቀየር አለብን። አንድ ሊትር ምን ያህል አንድ ሊትር ምን ያህል ሚሊ ሊትር ነው? ሶስቱን ወደዚህ ቀይረን እናስቀምጣለን። ኪሎግራም አለ፣ ግራም አለ። አይቻልም። ይሄ 1 ኪሎ ግራም 1000 ግራም ነው። ስለዚህ ይሄ 5000 ግራም ይመጣል። 5000 ሲካፈል ለ5000 ነው። ከዛ ሲባዛ በ100% እናደርጋለን ማለት ነው። ሶ አይ ቲንክ ይሄ በዚህ ጠፋ። 100% ይመጣል። 100% ይመጣል። ለምን 5 ሲካፈል ለ5 1 ስለሚመጣ 1 ሲባዛ በ100% ይመጣል። እሺ ሁለተኛ ፎር ማለት ኤክስፕረስ ሸድርጅን ስንት ነው ብለን ይሄ 4 ነበር። ከአራቱ አንዱ ነው ሸድ የሆነ ስሎ 1/4 ነው ሲባዛ በ የሸድድ ፓርቻ ነው የተፈለገው አንዱ ነው። እሺ ስንት ነው ይሄ? 1 2 3 4 5 6 7 8 አማይ ኮሬክት ያ። ስለዚህ 1/8 ነው ሸድ አንዱ ብቻ ነው ሸድ ተደረገው ታይምስ 100 ሶ ይሄኛው ከዚህ ያለው አንድ ይሆናል፣ እዚህ ጋርም አንድ ይሆናል ለማባዛት ሶ 100/4 ሶ ስንት ነው? 25% ብቻ ነው ሸድ የተደረገች ለዚች ማለት ነው። ይሄኛው ደግሞ ስንት ነው? 100% ኦቨር 8 ነው። ይሄን በፐርሰንት እናስቀምጣለን። ሶ እናካፍለው እስኪ 800 ሶሪ 100 ሲካፈል ከዚህ 1 8 2 22 16 መቀነስ 4 ነጥብ ጋር ያ 12.5 12.5% ነው ማለት ነው ሸድ የተደረገው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እዚህ ጋር ስንት ነው? 1 2 3 4 5 ነው። አንዷን ሸድ የተደረገችው 1/5 ታይምስ 100 እናደርጋለን ኦቨር 1 ይሄ ማለት 100/5 ነው። ስንት ነው? 20% ማለት 20% ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም ኦኬ ሰው ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ አብረን እንዳሳለፍ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እንዳትወጡ። ሰብስክራይብ አድርጉ። ለጓደኞቻችሁ ለምታውቋቸው ሰዎች በሙሉ ሼር አድርጉ። ቴሌግራም ቻናላችንን ጆይን አድርጉ። የተለያዩ ጥያቄዎች ታገኛላችሁ እዛ ጋር። ኦንላይን ክላስ ጆይን ማድረግ የምትፈልጉ ደግሞ ኦንላይን ክላስ ማለርን ከሌሎች ጋር ጆይን አድርጋችሁ በግሩፕ ኦር ፕራይቬትም ከፈለጋችሁ በፕራይቬት ለብቻ ማለት ነው ማጥናት ትችላላችሁ ማለት ነው። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው